ሰላም እንደምን አላችሁ? በያላችሁበት እንዴት ናችሁ? በዚህ ፕሮግራም ለየት ያለ እ፣ ዝግጅት ይዤላችሁ ቀርብ ያለው በተለይ በውጭ ለምትኖሩ ወላጆች ልጆቻችን ቋንቋቸውን፣ እምነታቸውን እንዲሁም ደግሞ ስለ ሳይንስ ትምህርታቸው ሃይ ስኩልን ከጨረሱ በኋላ ምን አይነት ሜጀር ማጥናት ቢችሉ ወይም ደግሞ ምን አይነት ኦፕሽን ነው ያላቸው የሚለውን ይህንን ያካተተ አራት አይነት ኢንዲፔንደንት ኮርሶች ተዘጋጅተው በዌብ አፕ እንዲሁም ደግሞ በሞብል አፕ ተዘጋጅተዋል። በተለይም ደግሞ እንደምታውቁት ልጆቻችን በስልክ ላይ እንዲሁም ደግሞ በኮምፒውተር ላይ ለብዙ ጊዜ እዛው ላይ ጊዜያቸውን ስለሚያጠፉ ለወላጆች አስቸጋሪና ወይም ደግሞ እኛ በምንፈልገው መንገድ እየሄዱልን አይደለም። ስለዚህ እነሱ አሁን አንድ ጥያቄኛ ይህንን ዝግጅት ከማድረጋችን በፊት የተነሳ ነው። ልጆቹ ሳይደክሙ ሳይሰለቹ ለረጅም ሰዓት ስልካቸው ላይ የሚሆኑት ምን አይነት ፕሮግራም ቢሆን ነው፣ እንዴት አድርጎ ቢስባቸው ነው የሚለውን መቼም እነሱን ለመከልከል ብዙ ወላጅ ጥረት ያደርጋል። ነገር ግን በጣም ኢፌክቲቭነሱ ለስ ነው ወይም ደግሞ በጣም ኢፌክቲቭ አይደለንም። ስለዚህ ለምንድን ነው ይህንን አዲክቲቭ እንዲሆን ወይም ደግሞ አእምሯቸውን እያስደሰተ እያዝናና እንደያዘ ፕሮግራም ትምህርቱን ሪቨርስ ኢንጂነር አድርገን እዛው ላይ በስልካቸው በኮምፒውተራቸው ስለ ቋንቋቸው እንዲያውቁ ያንን አይነት የመሰለ ጌሚፋይድ የሆነ ኢንተራክቲቭ የሆነ ሪዋርዲንግ የሆነ ፕሮግራም ለምን አናዘጋጅም ብለን አመታትን ጨርሰን በፕላኒንግ በሪሰርች በኤክስኪዩሽን ደረጃ አሁን ወደ ማጠቃለያ ወይም ደግሞ ወደ ምርቃኑ ተዘጋጅተናል ማለት ነው። እና የመጣሁትም ይህንን ለመናገርና እንዲሁም ደግሞ ሃይ ኮንቴንቱን ለማሳየት ነው። በተለይ አራት አይነት ኢንዲፔንደንት ኮርሶች ናቸው ክሬት ያደረግነው። የመጀመሪያ አማርኛ ነው። ቋንቋቸውን እንዴት አድርገው ደስ እያላቸው ፈን በሆነ መልኩ እንዲማሩት ያዘጋጀነው ዝግጅት ነው። ሌላው ደግሞ እንደምታውቁት ሃይ ስኩል ከጨረሱ በኋላ ብዙ ተማሪዎች 1 ዓመት 2 ዓመት 3 ዓመት ከጨረሱ በኋላ እንደገና ሜጀር ይቀይራሉ። ወይም ደግሞ ያጠኑት ሜጀር በጣም ሪሰርች ያልተደረገበት ስለሚሆን ከጨረሱ በኋላ ስራ የመያዝ ላይክሊሁዳቸው ለስ ይሆናል። በዚህ ዝግጅት ግን ከ281 በላይ ሜጀሮችን የያዘና 10 ይርስ ጃብ ግሮ ፕሪዲክሽን በቢሮ ኦፍ ሌበር ስታቲስቲክስ በዛ ሜጀር ስራ የመቀጠር እድሉ ምን ያህል ነው፣ ወደፊት እያደገ ነው የሚሄደው ወይስ እንዴት ኔጌቲቭ ነው የሚለውን ማየት አለብን። በተለይ ኤአይ በከፍተኛ ደረጃ ኢምፓክት የማያደርገው ፊልድ ላይኖር ይችላል። ነገር ግን ለዛም ስትራቴጂ ጠቅማቸው ዘንድ አስቀድመው መዘጋጀት ስላለባቸው ይህንንም ታሳቢ በማድረግ በዝግጅታችን ላይ አቅርበነዋል ማለት ነው። እዚህ ዌብ አፕሊኬሽኑ ላይ ግን እያንዳንዳቸው ኢንዲፔንደንት ኮንቴንት ስላላቸው ለየብቻ እንመለስባቸዋለን። ሪሰርቹን የምናያለን። ለምሳሌ ይሄ የሜጀር ስዊች የማድረግ ግሎባል የሆነ ነው። የኛ ኢትዮጵያውያን ብቻ ሳይሆን በአጠቃላይ ብዙዎቹ ጊዜያቸውን ሪሶርሳቸውን ካጠፉ በኋላ ከደከማቸው በኋላ እንደገና ደግሞ ሌላ ይቀይራሉ። ይህንንም አስቀድመን ግን ፕላትፎርም አዘጋጅተን ልጆቻችን ሰፖርት ብናደርግን ኤፌክቲቭ እንሆናለን ወደሚለው ነው። ግን ለመጀመሪያ ወደዛ ከመሄድ በፊት አሁን አማርኛ ምንድን ነው፣ ስለ አማርኛ የተዘጋጀው ምንድን ነው የሚለውን ትንሽ ለማሳየት ያህል ሸር ላድርግና ስክሪኔን ሸር ላድርግና እዚህ ላይ እንደምታዩቸው 4 ኢንዲፔንደንት ኮርሶች ነው ያሉ። አማርኛ፣ ኦርቶዶክስ ሄሪቴጅ፣ ቢብሊካል ፋውንዴሽን እና እንዲሁም ደግሞ ፕሪሚየም ዳሽቦርድ የሚለው ነው። ሶስቱን በሌላ ቪዲዮ ስለምመለስባቸው አሁን ፎከስ የማደርገው አማርኛ ላይ ብቻ ነው። ስለዚህ አማርኛ ስንገባ እንደምታዩት ሌላ ኮንቴንት የለውም። ልጆች አማርኛ ብቻ ነው የሚማሩ ማለት ነው ከዚህ ላይ። ስለዚህ ስታዩት እዚህ ላይ አማሪክ 12 ወይም ደግሞ አማርኛ 12 ሞጁሎች አሉት። ክሊክ ስናደርገው እነዚህ ሞጁሎች ከለር ኮድድ ናቸው። ከሞጁል 1 እስከ ሞጁል 4 ቢጊነርስ፣ ከሞጁል 5 እስከ ሞጁል 8 ደግሞ ኢንተርሚዲየት እና ከሞጁል 9 እስከ ሞጁል 12 አድቫንስድ ኮርሶች ተዘጋጅተዋል። በየመካከሉ የእንግሊዘኛ ኢንትሮዳክሽን አለ፣ ኩዊዝ አለ። ያን ኮንቴንት ሲጨርሱ መልቲፕል ቾይስ እንዲሁም ደግሞ ፊል ኢን ዘ ብላንክ ወይም ደግሞ ፓተርን ሪኮግኒሽን እንዲሁም ደግሞ በአማርኛ
ታይፕ እያደረጉ ስፒዳቸውን ደግሞ የሚለማመዱበትም ኮንቴንት የያዘ ነው። እንግዲህ እዚህ ላይ ክሊክ አድርጌ አላሳይም፣ ምክንያቱም ሰርፕራይዝ ስለሆነ። ከዛ ወደ የሚቀጥለው ስንሄድ ደግሞ ይሄ ደግሞ ኢንተራክቲቭ ለርኒንግ ነው፣ ጌም ነው። ፕራክቲስ ዞን ይላል። እዚህ ላይ በጌም መልኩ ኩይዙም ጌሙ እንዴት አድርገው የሚለማመዱበት እንዲሁም ደግሞ በኤአይ ሰፖርት እያደረጋቸው አማርኛ መጻፍ የሚለማመዱበትን ዝግጅት አለ ማለት ነው እዚህ ላይ። እንዲሁም ደግሞ ትሪዲ ለርኒንግ ይሄም እንደዚሁ ጌሚፋይድ የሆነና ኢንተራክቲቭ የሆነ ነው። እንዲሁም ደግሞ ክሬቲቭ ስቱዲዮ አለ። እንደ ልጆቻችን እንዴት ድሮው እያደረጉ እንዲሁም ወርድ ቢልድ እያደረጉ የተለያዩ ኮንቴንቶች ያሉት። ከዛ መልቲፕሌየር ባትልስ አለ። እንዲሁም ደግሞ ጊልድ ሲስተም የሚጫወት የተለያየ የመማሪያ ሲስተም ወይም ደግሞ በአጠቃላይ ይህንን ሮብላክስን እና ሌሎችን የመሳሰሉ የጌም አይነቶችን በማየት እነዛን ያን ሪቨርስ ኢንጂነር በማድረግ አማርኛ ቋንቋን ደግሞ በዛ መልኩ እንዲማሩ ለማድረግ የተዘጋጀ ፕላትፎርም ነው ማለት ነው። ስለዚህ ይህንን ሙሉ በሙሉ እያንዳንዶቹ ኮርሶች ኮንቴንታቸውን እያየን ኩይዙን እያየን የምናየው ዲሞንስትሬሽንን የምናየው ላይቭ ፌብሩዋሪ 22 ሰንዴይ 3 ፒኤም ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን 1106 ኖርዝ ጁፒተር ሮድ ጋርላንድ ቴክሳስ ነው። ሁላችንም በዛን ሰዓት ተገኝተን ስልካችን ኮምፒውተር የሚያዝን ኮምፒውተር ይዘን ላይቭ ሎጊን አድርገን ልጆቻችን እንዴት አድርገን ቴክኖሎጂን ተጠቅመን ሰፖርት እንደምናደርጋቸው የምንማማርበት ጊዜ ነውና ሁላችንም በዛ ሰዓት እንድንገኝ በተለይ ጊዜ ወስደን ሪሶርስ ፈጅተን በከፍተኛ ጥረት የተዘጋጀ ፕላትፎርም ስለሆነ ለሌሎችም ሼር አድርጋችሁ ፌብሩዋሪ 22 3 ፒኤም ላይ እንገናኝ። ላይቭ እናየዋለን፣ ፊድባክ እንሰጣለን። ይሄ እንግዲህ ለልጆቻችን በከፍተኛ ይረዳል ተብሎ የተዘጋጀ ስለሆነ ሁላችንም እዛ እንገናኝ። ሌሎቹን ደግሞ 3 ኢንዲፔንደንት ኮርሶች በሌላ ቪዲዮ እዚህ ቀጥዬ አቀርባለሁ ማለት ነው። እስከዛው በሰላም ቆዩ።